የ3000 ዓመታት ተስፋ በባሩድ ጭስ ታፍኗል። ይህች ቀን በመላው የፋርስ ምድር የጸደይ መባቻ የኖርዝ አዲስ ዓመት በደመቀ ሁኔታ ሊቀበሉ የሚገባበት ዕለት ነበር። ነገር ግን ዘንድሮ በቴህራን ጎዳናዎች ላይ የሚታየው የአዲስ ዓመት አበባ ሳይሆን የሚሳኤል ፍርስራሽ ነው። ከ3100 በላይ ኢራናውያን አዲሱን ዓመት ሳያዩ በጦርነት እልቂት ተፈናቅለዋል። ከነዚህ ውስጥ 207ቱ ህፃናት ናቸው። በየቤቱ የኖርዝ ሀፍት ሲን ጠረጴዛ ሳይሆን የለቅሶ ድንኳን ተተክሏል። ከዚህ መጥፎ ህልም ብንቀሰቀስ ደስ ባለን የሚሉ እናቶች እንባ መላውን ዓለም እያስለቀሰ ነው። የእልቂት ጥላ የጠላበት የኢራን በዓል እንዴት ያለ ይሆን? ከቴህራን ድባብ ሸሽተው በስደት ላይ ሆነው አዲስ ዓመትን የሚጠብቁ ዜጎች መራራ እውነታ፣ በከተማዋ ጎዳናዎች ላይ በዓሉን እየቀሙት ሚሳኤሎችና የህዝቡ ድንጋጤ ምን ይመስል ይሆን? ይህ ዘገባ የጦርነትን አስከፊ ገጽታ በኢራን አዲስ ዓመት መነጽር ያሳያል። እስከ መጨረሻው አብራችሁን ቆዩ። ኢራናውያን ኖሩዝ ሲሉ አዲስ ቀን ማለታቸው ነው። የበዓል ዝም ብሎ የቀን መለወጫ ሳይሆን ላለፉት 3000 ዓመታት የፋርስ ስልጣኔ የጸደይን መባቻና የተፈጥሮን ዳግም መወለድ ሲያበስር የኖር የጥንካሬ ምልክት ነው። በአብዛኛው የኢራን ቤተሰብ ዘንድ አሮጌውን ዓመት በንጽህና ሸኝቶ አዲሱን በተስፋ ለመቀበል ካኔታካኒ ወይም የቤት ውስጥ ጥልቅ ጽዳት ይደረጋል። ይሁን እንጂ የዘንድሮ መጋቢት 11 የሚከበረው ኖሩዝ ኢራናውያን በታሪካቸው ካዩአቸው በዓላት ሁሉ እጅግ መራራው ሆኖባቸዋል። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱት ከፍተኛ የአየር ድብደባ የሀገሪቱን ታሪካዊ በዓል ወደ ሲኦል ቀይሮታል። በዓለም አቀፍ የሰብአዊ መብት ተሟጋቾች መረጃ መሰረት ባለፉት ጥቂት ሳምንታት ብቻ 3114 ሰዎች ተገድለዋል። ከነዚህ ውስጥ 1354 ያህሉ ንጹሃን ዜጎች ሲሆኑ 207 ህጻናት ደግሞ አዲሱን ዓመት ሳያዩ በአፈር ተከልለዋል። ይህ አሃዝ በበዓሉ ዋዜማ ላይ ያለችውን ኢራን ምን ያህል በደም የታጠበች መሆኗን ያሳያል። በቴህራን ጎዳናዎች ላይ የሚታየው ድብደባ የጭንቀት ነው። አብዛኛው የከተማዋ ነዋሪ ከሚሳኤል ጥቃት በመሸሽ ወደ ገጠራማው የሀገሪቱ ክፍል ተሰዷል። በደማዋንድ የምትገኘው ሚና የተባለች እናት የዘንድሮውን ሁኔታ እንዲህ ስትል ትገልጸዋለች። ባለፉት ዓመታት በዚህ ወቅት ቤት በማጽዳት አዳዲስ ልብሶችን በመግዛትና ጣፋጮችን በማዘጋጀት እንጠመድ ነበር። ዘንድሮ ግን ቀኑ ረዝሞብኛል፣ ጊዜ የቆመ ነው የሚመስለኝ። ሚና ይህንን ስትል በእንባ እየታጠበች ነው። በሷና በብዙ ኢራናውያን ዘንድ ኖሩዝ የነበረው ሽታ አሁን በባሩድ ጢስ ተተክቷል። ታሪክ ራሱን ደግሟል። ኢራናውያን በጦርነት ውስጥ ሆነው ኖሩዝን ያከበሩት ከ40 ዓመታት በፊት ከኢራቅ ጋር በነበራቸው 8 ዓመታት የፈጀ ደም አፋሳሽ ግጭት ወቅት ነበር። ያኔም ቢሆን በዓሉን በጽናት ያከብሩት ነበር። አሁን ግን ጥቃቱ የሀገሪቱን ዋና ዋና ከተሞች እምብርት ኢላማ ማድረጉ ፍርሃቱን እጥፍ አድርጎታል። የሚና ልጅ አሚር እንደሚለው ትልቁ ስጋት የሀገሪቱ መሰረተ ልማት ሙሉ በሙሉ መውደሙ ነው። በዚህ ፍጥነት ከቀጠለ ኢራን የምትባል ሀገር ላይኖር ይችላል። ይህ የመጨረሻው ኖሩዝ እንዳይሆን እፈራለሁ ይላል። ይህ ክፍል የሚያሳየው ኖሩዝ ለኢራናውያን የብሔራዊ ማንነታቸው መገለጫ ቢሆንም የዘንድሮ ጦርነት ግን ይህንን ማንነትና ተስፋ እየቀጠቀጠው መሆኑን ነው። አዲሱ ቀን ወይም ኖሩዝ ሲመጣ የቴሌቪዥን ጣቢያዎች የሚያሰሙት የበዓል አዋጅ ከሚሳኤልና ከድሮን ጩኸት ጋር ተቀላቅሎ የሚሰማበት አስፈሪ ምዕራፍ ላይ እንገኛለን። የኖሩዝ በዓል ከመድረሱ ጥቂት ቀናት ቀደም ብሎ የቴህራን ጎዳናዎች፣ የገበያ ማዕከላትና አደባባዮች በአዲስ ልብስና በጣፋጭ ሸማቾች ይጨናነቁ ነበር። የከተማዋ አየር በአበቦችና በባህላዊ ምግቦች መዓዛ ይታወድ ነበር። ዘንድሮ ግን የቴህራን አየር በባሩድ ጢስና በከባድ የፍርሃት ድባብ ተሞልቷል። ከየካቲት 21 ጀምሮ በእስራኤልና በአሜሪካ የሚሰነዘረው የአየር ድብደባ በዋናነት መዲናዋን ቴህራንን ኢላማ ማድረጉ ነዋሪዎቿን ለከፋ ስደት ዳርጓቸዋል። ሚናና ቤተሰቧ ከቴህራን ርቃ ወደምትገኘውና በአንጻራዊነት ሰላም ወደ ሆነችው ደማዋንድ ከተሰደዱት መካከል ናቸው። ሚና በለቅሶ የታጀበ ምስክርነቷን ስትሰጥ ባለፉት ዓመታት በዚህ ወቅት ቤት በማጽዳትና ለበዓሉ በመዘጋጀት እንጠመድ ነበር። ዘንድሮ ግን ቀኑ ረዝሞብኛል፣ ጊዜው ራሱ የቆመ ነው የሚመስለኝ ትላለች። ይህ የሚና ስሜት የብዙ ኢራናውያን
የኢራናውያን የጋራ ቁስል ነው። ቴህራንን ለቀው ወደ ገጠራማ አካባቢዎች የሚሸሹት ዜጎች ቁጥር እየጨመረ ሲሆን ከተማዋ ከመቼውም ጊዜ በላይ ጭልጥ ያለ ዝምታ ውስጥ ወድቃለች። ምንም እንኳን አንዳንድ ገበያዎችና የንግድ ማዕከላት ክፍት ቢሆኑም ግዢ ለመፈጸም የሚወጣው ሰው ግን በስጋት የተሞላ ነው። በቴህራን የምትኖረው ወጣት ፓርሚስ ለቢቢሲ በሰጠችው ቃል ቀደም ብሎ ለኖሩዝ የሚያስፈልጉ ነገሮችን ማግኘት ቀላል ነበር፣ አሁን ግን የትም ቦታ ብትሄድ የአየር ጥቃት ሰለባ ሆናለሁ ወይ የሚለው ስጋት አይለቅህም ትላለች። ፓርሚስ መጋቢት 8 ቀን ለበዓሉ ለመዘጋጀት ጸጉር ቤት በነበረችበት ወቅት ታላቅ ፍንዳታ ተከስቶ እንደነበርና በቤቱ የነበሩ ሰዎች ግን ከመለማመዳቸው የተነሳ ደንግጠው እንኳን ስራቸውን አላቆሙም ነበር። ይህም ጦርነቱ በዜጎች ስነልቦና ላይ ያሳደረውን የመደንዘዝ ስሜት ያሳያል። ሌላኛዋ ነዋሪ ማርያም በዓሉን በጽናት ለማክበር የሚሞክሩ ሰዎች መኖራቸውን ትገልጻለች። የኖሩዝ ዝግጅት ማሳያ የሆነውን ሀፍትሲን ለማዘጋጀት አበቦችንና አንዳንድ ግብአቶችን የሚሸጡ የጎዳና ላይ ነጋዴዎች ይታያሉ። ነገር ግን እንደ ቀድሞ ድምቀት የለውም ትላለች። ይህ የሚያሳየው ኢራናውያን በጦርነትና በለቅሶ መካከል ሆነው እንኳን 3000 ዓመታት ያስቆጠረውን ባህላቸውን ላለማጣት የሚያደርጉትን ተጋድሎ ነው። ይሁን እንጂ የኢኮኖሚው ሁኔታ ለበዓሉ ዝግጅት ትልቅ እንቅፋት ሆኗል። የሚና ልጅ አሚር እንደሚለው በጦርነቱ ምክንያት ብዙ ሰዎች ስራቸውን አጥተዋል። ትልቁ ስጋቴ የሀገራችን መሰረተ ልማት መውደሙ ነው። በዚህ ፍጥነት ከቀጠለ ኢራን የምትባል ሀገር ላይኖር ይችላል። ይህ የመጨረሻው ኖሩዝ እንዳይሆን እሰጋለሁ በማለት የጦርነቱ ጥላ በሀገሪቱ የወደፊት ዕጣ ፋንታ ላይ ያሳረፈውን ስጋት ይገልጻል። ሽሪን የተባለች ወጣት ደግሞ ሁኔታውን በአንድ አረፍተ ነገር እንዲህ ታጠቃልለዋለች። አንዳንድ ሱቆች ክፍት ቢሆኑም በቴህራን አየር ላይ ግን የኖሩዝ ሽታ አይሸተትም ትላለች። የዘንድሮ ኖሩዝ ኢራናውያንን በሁለት ተቃራኒ ስሜቶች ውስጥ ከቷቸዋል። በአንድ በኩል ጦርነቱን እንደ ሀገር የማጥፋት ዘመቻ የሚመለከቱና ለብሔራዊ አንድነት የሚቆሙ ወገኖች ሲሆኑ፣ በሌላ በኩል ደግሞ ይህንን ጦርነት ያገዛዙ ማክተሚያ አድርገው የሚመኙ ጥቂት አይደሉም። ይህ የውስጥ መከፋፈል በተለይ የበዓሉ ዋዜማ በቴህራን ጎዳናዎች ላይ በግልጽ እየታየ ነው። ከየካቲት 21 ጀምሮ በተሰነዘረው ጥቃት ከፍተኛ መሪዎች መገደላቸውን ተከትሎ ወደ ስልጣን የመጡት አዲሱ መሪ ሙጅታባ ካሚኒ በመጀመሪያ መግለጫቸው ለበቀልና ለብሔራዊ አንድነት ጥሪ አቅርበዋል። ይሁን እንጂ ለብዙ ኢራናውያን የኖሩዝ በዓል ከአገዛዝ አስተሳሰብ የጸዳ የሺ ዓመታት የፋርስ ኩራት መግለጫ ነው። ራምቲን የተባለ የቴህራን ነዋሪ የሰጠው አስተያየት የብዙዎችን ድብቅ ስሜት የሚወክል ነው። ኖሩዝ ሁልጊዜም ይመጣል ይሄዳል፣ አሁን ግን ይህ አገዛዝ መሄድ አለበት፣ ቤታችን በላያችን ላይ ቢፈርስ እንኳን ለውጥ ከመጣ ግድ የለንም ይላሉ። በተለይ ከኖሩዝ በፊት የሚከበረው የቻርሻንቤር ሱሪ ወይም የርችትና የእሳት ላይ ዝላይ በዓል ዘንድሮ ወደ ተቃውሞ መድረክነት ተቀይሯል። መንግስት በጦርነት ምክንያት ስብሰባዎችን ቢከለክልም ወጣቶች ግን በየመንገዱ እሳት በማንደድ ለነጻነት የሚል መፈክርን እያሰሙ ነው። ይህም ኖሩዝ ለኢራናውያን ከባህላዊ በዓልነት ባለፈ በጭቆናና በጦርነት ውስጥ ሆነው ማንነታቸውን የሚያረጋግጡበት የጽናት መሳሪያ መሆኑን ያሳያል። ኖሩዝ ማለት የቅዝቃዜው ክረምት አልፎ የጸደይ ብርሃን የሚመጣበት ወቅት ነው። ኢራናውያን በኖሩዝ ጠረጴዛቸው ዙሪያ ሆነው የሚጸልዩት ለጤና፣ ለደስታና ለአዲስ ተስፋ ነው። ነገር ግን ዘንድሮ ሽሪን የተባለች ወጣት እንዳለችው ሱቆች ክፍት ቢሆኑም በቴህራን አየር ላይ ግን የኖሩዝ ሽታ አይሸተትም። የሚሳኤል ጩኸት የአዲስ ዓመቱን አዋጅ በዋጠበት በዚህ ወቅት የኢራን ዕጣ ፋንታ በጸደይ ተስፋና በጦርነት ጥፋት መካከል ባለች ቀጭን መስመር ላይ ትገኛለች። የኢራን ጦርነት ከፋርስ ድንበር አልፎ መላውን ዓለም በከፍተኛ ስጋት ውስጥ ጥሏል። በተለይ ጦርነቱ ከተጀመረበት ከየካቲት 21 ጀምሮ ዓለም አቀፍ የነዳጅና የጋዝ ገበያ ከፍተኛ ንረት ውስጥ ገብቷል። ኢራን በወሰደችው ያጸፋ እርምጃ በሆርሙዝ የባህር ወሽመጥ ላይ የምታደርገው እንቅስቃሴ የዓለምን የኢነርጂ ዋጋ ክፉኛ አናክቶታል። በዛሬው ዕለት የወጡ መረጃዎች እንደሚያሳዩትም በእስራኤልና በኢራን መካከል ያለው ግጭት ወደ ቀይ ባህርና ወደ ባህረ ሰላጤው ሀገራት እየተስፋፋ መምጣቱ ለሶስተኛው የዓለም ጦርነት መባቻ ሊሆን ይችላል የሚል ስጋትን ፈጥሯል። የዲፕሎማሲው መድረክም በሁለት ጎራ ተከፍሏል። በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ያገዛዝ ለውጥ ዋነኛ ግቡ እንደሆነ በይፋ የገለጸ ቢሆንም የአውሮፓ አጋሮቻቸው ግን ድርጊቱን ዲፕሎማሲን መግደል ሲሉ ኮንነውታል። በተለይ የእንግሊዝ፣ የፈረንሳይና የጀርመንን መሪዎች ጨምሮ የሩሲያና የቱርክ መንግስታት ጦርነቱ በአስቸኳይ እንዲቆም ጥሪ እያቀረቡ ነው። የሩሲያ ውጭ ጉዳይ ሚኒስቴር ለድርድር ዝግጁ ነን ቢልም እስካሁን ግን መሬት ላይ ያለው እውነታ ወደ ባሰ እልቂት የሚያመራ ሆኗል። የሰብአዊ መብት ተሟጋቾች እንደገለጹት በኢራን ውስጥ ያለው የሟቾች ቁጥር 3187
ከ6 ደርሷል። ከነዚህም ውስጥ 210 የሚሆኑት ህጻናት ናቸው። ይህ አሃዝ ጦርነቱ በንጹሃን ላይ ያደረሰ ያለውን መጠነ ሰፊ ጥፋት ያሳያል። የኢራን አዲሱ መሪ ሙጅታባ ካሚኒ የተኩስ አቁም ድርድሮችን ውድቅ በማድረግ እስራኤልና አሜሪካ ተንበርክከው ካልካሱ በስተቀር ሰላም የለም ማለታቸው ቀውሱ ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። በአጠቃላይ የዘንድሮ የኖሩዝ በዓል በኢራን ላይ ብቻ ሳይሆን በመላው ዓለም ላይ የጥቁር ጥላ ጥሎ አልፏል። ጦርነቱ ከቁጥጥር ውጭ ሆኖ ወደ ጎረቤት አገራት መጋባቱ የዓለም ሀያላን ሀገራት በዲፕሎማሲው ጠረጴዛ ላይ ያላቸውን ተስፋ እንዲሟጠጥ አድርጎታል። የኢራን ዕጣ ፋንታ ብቻ ሳይሆን የዓለም ሰላም አሁን ባለበት አጣብቂኝ ውስጥ የነገው የጸደይ ብርሃን ምን ይዞ እንደሚመጣ ማንም በእርግጠኝነት መናገር አይችልም። የዘንድሮ ኖሩዝ ለኢራናውያን አዲስ ቀን ሳይሆን የመከራ ቀን ሆኖባቸዋል። 3000 ዓመታት የጸናው ታሪካዊ በዓል በሚሳኤል ጩኸት ተውጧል። በአዲሱ ዓመት አዋጅ ፋንታ የቦምብ ድምጽ እንዳንሰማ የሚለው የሚናና የሺዎች እናቶች ጸሎት የሁላችንም ስጋት ነው። ጦርነት የትኛውንም ባህልና ተስፋ አይምርም። ሰላም የናፈቃት ይህች ምድር መቼ ይሆን ናፍቆቷን የምትወጣው? መልሱ የራቀ ጥያቄ ብቻ ሆኗል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። ቸር ቆዩን። Yeah.